ሰላም ጤና ይስጥልኝ አድማጭና ተከታታዮች ዛሬ ሚያዝያ 29 ቀን 2018 ዓመተ ምህረት የዕለቱን አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን ዋናዎቹን ላስደምጣችሁ። በሰሜን ኢትዮጵያ ወታደራዊ እንቅስቃሴዎችና ዝግጁነት ተጠናክረው ቀጥለዋል። በሰሜኑ የሀገሪቱ ክፍል የሚገኙ ወታደራዊ ውጥረቶች እያየሉ መምጣቱን የሚያሳዩ መረጃዎች እየወጡ ይገኛሉ። እንዲሁም አፍሪካ በራሷ አንደበት ታሪኳን የምትነግርበት ጊዜ አሁን ነው ተብሏል። ታሪካችን በራሳችን አንደበት የምንነግርበትና የምንሰንድበት ጊዜው አሁን ነው ሲሉ የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪ ጉባኤ ተሳታፊዎች ገልጸዋል። በመጨረሻ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒኩሌር ጦር መሳሪያ ፈጽሞ ላለማምረት ከሌሎች ነገሮች በተጨማሪ መስማማቷን በቀጣይ ጦርነትም ለማስቆም የሚያስችል ስምምነት ላይ መድረስ በጣም እንደሚቻል አስታውቋል። በዝርዝር ምናየው ነው የሚሆነው። በቅድሚያ ወደ ምናየው ዝርዝር መረጃችን እንለፍ። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዝኳችሁ። ታሪካችንን በራሳችን አንደበት የምንነግርበትና የምንሰንድበት ጊዜ አሁን ነው ሲሉ የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪ ጉባኤ ተሳታፊዎች ገልጸዋል። የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ፒስ ኦፍ አፍሪካ ከኤጂኤ የቴክኖሎጂ ኢንተርፕራይዝ ጋር በመተባበር በአዲስ አበባ አድዋ ድል መታሰቢያ ይካሄዳል። ጉባኤው የአፍሪካውያን የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በአንድ መድረክ በማገናኘት በአህጉራቸው የጋራ ትልሞች ላይ እንዲመክሩ የሚያስችል መድረክ ነው ተብሏል። የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ተሳታፊዎች ከአራቱም የአህጉራቷ ማዕዘናት በመምጣት ውብ አዲስ አበባ ከትመው የተለያዩ ስራዎችን መጎብኘት ጀምረዋል። ከደቡብ ሱዳን የመጣችው ማህበራዊ ሚዲያ ተጽዕኖ ፈጣሪ አዲት ሱዛን ሰዎች ብዙ ጊዜ የአፍሪካን መጥፎ ገጽታ እንጂ ያላትን አቅም ጸጋና በረከት አይናገርም ብላለች። አፍሪካ ከዓለም ማዕዘናት ሁሉ ሲጎበኟት የሚገባ ውብ ሀገር መሆኗን በመጥቀስ ጉባኤው የአህጉሪቱ ማህበራዊ ሚዲያ ተጽዕኖ ፈጣሪዎችን ወደ አንድ ማምጣት የጋራ ትስስርን እንደሚያጠናክርም ገልጻለች። ፕላስ ኦፍ አፍሪካ የቴክኖሎጂ ኢንተርፕራይዝ ጋር በመተባበር ያዘጋጁት ጉባኤ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አንድ ማድረግ ያስችላልም ብላለች። ወደ ሌላኛው ዝርዝር መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒኩሌር ጦር መሳሪያ ፈጽሞ ላለማምረት ከሌሎች ነገሮች በተጨማሪ መስማማቷንና በቀጣይ ጦርነቱን ለማስቆም የሚያስችል ስምምነት ላይ መድረስ በጣም እንደሚቻል አስታውቀዋል። ትራምፕ ይህንን የተናገሩት በዋይት ሃውስ ኦቨል ኦፊስ የአሜሪካን 250ኛ ዓመት የምስረታ በዓል ምክንያት በማድረግ ጁን 14 ለሚካሄደው ትልቅ ዝግጅት ከዩሲኤፍ ተወዳዳሪዎች ጋር ባደረጉት ድንገተኛ ስብሰባ ላይ ለጋዜጠኞች በሰጡት መግለጫ ነው። ጋዜጠኞቹ ከዝግጅቱ ርዕስ እንዳይወጡ ትራምፕ ቢጠየቁም ስለ ኢራን ለተነሱላቸው በርካታ ጥያቄዎች ግን ምላሽ ከመስጠት ወደ ኋላ አላሉም። ስምምነት ማድረግ ይፈልጋሉ ያሉት ፕሬዝዳንት ትራምፕ ባለፉት 24 ሰዓት ውስጥ በጣም ጥሩ ውይይቶች አድርገናል፣ እናም ስምምነት ላይ መድረሳችን በጣም የሚቻል ነገር ነው ብለዋል። በተለይም ኢራን የኒኩሌር ጦር መሳሪያ ፈጽሞ ላለማምረት መስማማቷን ፕሬዝዳንቱ ደጋግመው ቢገልጹም ይህ የትራምፕ የይገባኛል ጥያቄ ግን በኢራን በኩል እስካሁን ማረጋገጫ አልተሰጠውም ተብሏል። አሁን ላይ ቴሄራን ጦርነቱን ለማስቆም የቀረበላትን የአሜሪካ የሰላም ሀሳብ በመገምገም ላይ ትገኛለች ነው ያሉት። በአሜሪካ መገናኛ ብዙሃን ሲዘገብ የነበረው የ30 ቀናት የድርድር ጊዜ ገደብ በተመለከተ የተጠየቁት ትራምፕ የጊዜ ገደቡ መለዋወጥ የሚችል መሆኑን በመጠቆም በድርድር ላይ በፍጹም የጊዜ ገደብ ሊኖር እንደማይችልም ለጋዜጠኞቹ ተናግረዋል። የአሜሪካ አስተዳደር ስለ ድርድሩ ሂደት ዝርዝር መረጃዎችን ከመስጠት ቢቆጠብም ባለስልጣናቱ ግን ሂደቱ በጣም ጥሩ ሁኔታ ላይ እንደሚገኝ የገለጹ ነው። በሌላ በኩል ዋይት ሃውስ ወታደራዊ እርምጃ አሁንም በጠረጴዛ ላይ ያለ አማራጭ መሆኑን ክፍት ቢያደርግም ቢያንስ በይፋዊ መግለጫቸው ላይ ይህንን ወታደራዊ አማራጭ አስፈላጊ እንደማይሆን ያላቸውን እምነት በማንጸባረቅ ላይ ይገኛሉ ተብሏል። አንኳር ወደ ሆነውና ወደ ዕለቱ መረጃችን ስናልፍ በሰሜን የኢትዮጵያ ወታደራዊ እንቅስቃሴዎችና ዝግጅትነት ተጠናክረው ቀጥለዋል። በሰሜኑ የሀገሪቱ ክፍል የሚገኙ ወታደራዊ ውጥረት እያየለ መምጣቱን የሚያሳዩ መረጃዎችም እየወጡ ይገኛሉ። የፌዴራል መንግስት ሰራዊት ማንኛውንም ጥቃት ለመመከት ዝግጁ መሆኑን በመግለጽ በሌላ በኩል የህወሓት ታጣቂዎች በተለያየ አቅጣጫ ሰፊ እንቅስቃሴ እያደረጉ መሆኑን ተሰምቷል። የፌዴራል መንግስት ወታደራዊ ዝግጁነትን የጦር ኃይሎች ምክትል ኤታማዦር ሹም ጄኔራል አበባው ታደሰ እንደገለጹት የሰሜን ምዕራብ ዕዝ ሊሰነዘር የሚችል ማንኛውም አይነት ጥቃት መከላከል የሚያስችል ቁመና ላይ ይገኛል ብለዋል። ሰራዊቱ ለማንኛውም ቀጣይ ግዳጅና ተልዕኮ ያለው ዝግጁነት ከመቼውም ጊዜ በላይ የላቀ መሆኑን የመከላከያ ኦንላይን ሚዲያ ጠቅሶ ፋና ዲጂታልም ዘግቦታል። የህወሓት ሰራዊት እንቅስቃሴና የሚስጥሩ ስብሰባዎች ከዚህ ጋር ተያይዞ በዛሬው ዕለት ሚያዝያ 29 ቀን 2018 ዓ.ም የወጡ መረጃዎች እንደሚያመላክቱት የህወሓት ታጣቂዎች በሱዳንና በምዕራብ ትግራይ አቅጣጫዎች የሚከተሉትን እንቅስቃሴዎች እያደረጉ ይገኛሉ። ወደ ሱዳን የሚደረገው ጉዞ ከ22ኛ አርሚ የተወጣጣና በጀነራል ህንጻ የሚመራው የመካናይዝድ ታጣቂ ቡድን 7ኛ አርሚ ወዳለበት የሱዳን ድንበር አካባቢ እየተጓዘ መሆኑን የዓይን እማኞች ጠቅሰዋል። ወደ ምዕራብ ግንባር የሚደረግ ዝውውር ከ60ኛ አርሚ ልዩ ተልዕኮ የተመረጡ ታጣቂዎች ዛሬ ጠዋት ከአቢ አዲ ተነስተው ወደ ሽሬ ከተማ በመጓዝ ላይ ይገኛሉ። እነዚህ ኃይሎች ሽሬ ላይ ተልዕኮ በመቀበል ወደ ምዕራብ ትግራይ ጠረፋማ አካባቢዎች እንደሚገቡም ተመላክቷል ነው የተባለው። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአክሱም ከተማ በመገኘት አስቸኳይና ሚስጥራዊ ስብሰባ እያካሄዱ መሆኑን መረጃዎች ደርሰውናል። ለሰዓቱ የነበረ ዝርዝር መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ